ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ለናንተው ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቻው። ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ። ሩታ የአብርሽን ልጅ አስወረደችው ማለት ነው። ምክንያቱም አብርሽ ሩታን አይፈልጋትም። አብርሽ የሚወዳት ነፂን ነው ማለት ነው። ወደ ነፂ ተመልሷል ማለት ነው። ስለዚህ ሩታ ደግሞ እንግዲህ አባት የሌለው ልጅ ለምን አሳድጋለሁ ብላ እንግዲህ ልጇን አስወርዳ፣ ያው እንደምታዩት ከመግቢያ ላይ እንደምታዩት በጣም ታማለች። እንግዲህ ፈጣሪ ማርሽ እያላችሁ ሁላችሁም ሀሳብ አስተያየት ስጡ ማለት ነው። ኮመንት ላይ አትሳደቡ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ስል በትህትና ጠይቃችኋለሁ ማለት ነው። ውድ ቤተሰቦች እንግዲህ ሚዲያውን በጣም ያጨናነቁት አብርሽና ሩታ ናቸው ማለት ነው። 2 ዓመት ሙሉ በጭቅጭቅ ተለያዩ ማለት ነው። በሰላም ሳይለያዩ ማለት ነው። እና ወይ ለተመልካች ክብር የላቸው፣ ወይ ለራሳቸው ክብር የላቸው፣ ወይ ለቤተሰብ ክብር የላቸው ማለት ነው። እናትና አባታቸው ሚዲያ ላይ እየመጡ እያሰደቡ ምናምን ነገር እኛ ስለምደነዋል። የእናንተን ስድብ እኛ ችግር የለውም፣ ብትዘቀዝቁንም ብትሰድቡንም ለምደነዋል እኛ ማለት ነው። የመዳም ጩኸት እኛን ምንም ያልመሰለን፣ የእናንተ ስድብ ለእኛ ምንም አይመስለንም። ነገር ግን ትልቅ ሰው ሲሰደብ ደግሞ በጣም ያማለ እንደ ሰውኛ ማለት ነው። ከየታይሽ ትልቅ ሰው ሲሰደብ ምናምን ለምትሉ ቲክቶክ ላይ እየዘቀዘቋቸው ነው የሚገቡ። እውነቱን እየመረራችሁን ቢሆን ዋጡት ማለት ነው። ስለዚህ እነሱ ችግር የለውም፣ እነሱም ሆነኛ የእናንተን ስድብ ለምደነዋል ማለት ነው። ስለዚህ አንዳንድ ኮሜንታቶች ደግሞ እኔን ትሳደባላችሁ። ለምን ሰላም ሳልላችሁ ግን በነገራችን ላይ ቺፕስ እንብላ ማለት ነው። እዚህ ጋር የሚጠጣለኝ አዎ፣ እየጠጣን እየበላን እኔ የሆዴ ነገር አይሆንልኝም፣ ግን አልወፍርም። የምር እበላለሁ፣ እጠጣለሁ፣ አልወፍርም። እስኪ የውፍረት መድኃኒት መላበሉኝ ማለት ነው። ዳሌ ማውጣት እፈልጋለሁ። ዳሌ አይኮበሌ ክፉ አመሌ። ምክንያቱም ዳሌ ለምን እንደምፈልግ ታውቃላችሁ? ይጀማል ማለት አሁን ሀገር ስገባ ያኔ ልብስ ቤት ምናምን ስለምከፍት ግዴታ እየለበስኩ ስለማስተዋውቅ ያኔ ደግሞ ልብስ የሚያምር ዳሌ ካለው ሴሎኔስ ታውቃላችሁ አይደል? አዎ። እና ስለመጣሁበት ልሂድ ማለት ነው። ሰላማችሁ ይብዛ። እንዴት ናችሁ ማሮቼ፣ ፍቅሮቼ፣ ገልቦቼ? ሰብስክራይብ ስለምታደርጉ አመሰግናለሁ። ስለምትሰድቡኝም አመሰግናለሁ ሁላችሁንም ማለት ነው። ቴንኪው። ምክንያቱም የሶሻል ሚዲያ እስከሆነ ድረስ ሰው የፈለገውን ነገር መጻፍ መኮመት ይችላል ማለት ነው። ተግባባን? እኔ በነገራችን ላይ እንደሌላ ሰው አይደለኝም። ዘራፍ አካኪ ዘራፍ። በተለይ አሁን ጥቃቅንና አነስተኛ ዩቲዩበሮች ማለት ነው ያልሆነ ኮመንት ከጻፍን ማለት ነው። ያኔ ደግሞ ጥሩ ቢዝ ስለዛ ቪዲዮ ሀሳብ መስጠት እፈልጋለሁ የጀማ ማለት ነውና ልኮ ያ ቪዲዮ ካልተመቼ ምናምን ያልሆነ ኮመንት ከጻፍኩ ማለት ነው አንዳንድ ከእውቀት ነፃ የሆኑ ሰዎች አሉ ማለት ነው። እና የቴሌግራም ቁጥሬ ካለ ምናምን ይመጡና ይሰድቡኛል ምናምን እንደዚህ ያደርጉኛል። ግን እኔ ያልተሰማቸው ማለት ነው። ነገሩን ነው ያልኳችሁ እንጂ እንኳን እነዚህ ለቅንቅና ማንንም አንሰማ ማለት ነውና እንግዲህ የመጣሁላችሁ ስለ ሩታና ስለ አብርሽ ነው ማለት ነው። እንግዲህ እንደምታውቁት ሩታና አብርሽ በጣም ኃይለኛ ቡጥቡጥ ላይ ናቸው። በቃ ከምነግራችሁ በላይ ሚዲያውን አድርገውታል ማለት ነው። ስለዚህ የእነሱ መንፈስ ተጋብቶ እንግዲህ በሰሞን ዩቲዩበሮች ለቅሶ ላይ ናቸው። እነ ናሂ ብትሉ ሌላ ደግሞ አንድ ቀጭን ሰገጤ ልጅ አለ። እነዛ ብትሉ ሁሉም ብትሉ ተውት። ሚዲያው እንዳለ ለቅሶ በለቅሶ ነው። እንዴ ተመካክረው ነው? መንፈስ ነው? ሸይጣን ነው? እኔ ግራ ገብቶኛል ማለት ነው ይሄ ነገር። ስለዚህ እና አብርሽና ሩታ እንግዲህ በሰሞን እንደተቀያየሙ እናውቃለን ማለት ነው። እሱም በማን ነው ካላችሁ ነፃነት የድሮ ፍቅረኛው የልጅነት ፍቅረኛው የአብርሽ ማለት ነው። የልጅነቴ የመጀመሪያዬ
ከሽንገላ የመጀመሪያ የሚለው ማለት ነው። ስለዚህ ከመጀመሪያ ፍቅረኛው ጋር በጣም ደስ የሚል ሪሌሽን እና ደስ የሚል የፍቅር ታሪክ ነበራቸው ማለት ነው። እንግዲህ ወይዘሪት ነፃነት እሱን የአብርሽ ደግሞ እንግዲህ ሩታን በገንዘብ ገዝቻት ነው ምናምን ለቪዲዮ ነው ብሎ ደልሏ ሲታይ ያው ዱባይ ላይ ሄደው ከተመለሱ በኋላ ያዙ ይልቀቁኝ ብላ ሚዲያውን አጨናንቃ ያው ትንሽ ቤተሰቡን ረጋ ብላለች ማለት ነው። ወንድሟ ስለደበደባት እና ለምን ቤተሰቦችን ታሰድቢያለሽ ስላላት ትንሽ ሰከን ብላለች እንጂ ሚዲያውን በቃ ወጥ በወጥ አድርገውት ነበረ። እኛ ደግሞ የመዳም ቅመሞች ማለት ነው ወሬ አይደለ እንደምንፈልግ ከስር እንከተላለን ቂጥቂጣቸውን እያለን ከዛም በኋላ በቃ ቆራጣው ፍለጠው ነው የምንለው። ታዲያ ለእኛስ ማን አለን? እና እንደዛ ነው እላችኋለሁ። ስለዚህ አብርሽና ሩታ እንደተለያዩ ሁላችንም እናውቃለን። ያው እሷም እርጉዝ እንደሆነችም እናውቃለን ማለት ነው። ነገር ግን ያው አብርሽ ስለማይፈልጋት ከተለያዩ ምን ይሰራለሁ ብላ ልጁንም ማስወርዳ እንግዲህ በጣም ታማለች ማለት ነው። ያለው ነገር ይሄ ነው እንግዲህ። በጣም ከባድ መረጃ ነው ይዤላችሁ የመጣሁት እና የምትሳደቡ ሰዎች ግን ትክክለኛ ጤነኛ ስላልሄደላችሁ ለእናንተ መልስ አልሰጣችሁም ባይዘወይ ማለት ነው። እና አሁን በዚህም ደግሞ ኑና ተሳደቡ። እናንተ መቼም አታፍሩም ማፈሪያ ስለሆናችሁ ማለት ነው። ሰው ከማፈሪያ ምን ይጠበቃል? እና ኑና ስደቡ፣ ምንም ችግር የለውም ስደቡ፣ ኖርማል ነው። እና ይሄ ነው እንግዲህ ማለት ነው። እንግዲህ ስለዚህ ሩታችን የሩታ መጨረሻ ጣፈንታ ምን እንደሚሆን ሁላችንም እንግዲህ የምናየው ይሆናል ማለት ነው። አብርሽ የተባልክ ግለሰብ ግን የስራህን ይስጥህ። አንተ ከዛም ሴት ጋር በቃ ልክ ድመት ይመስል ድመት ነው በቃ የሆነን ሲሸተው በቃ እዚህም እዛም የሚል ስለዚህ አብርሽ ማለት ደግሞ እንደዛ ነው። ታውቃላችሁ አይደለ? አብርሽ ማለት እሱ ነው በቃ የሀገር ሴቶች ማንጋጋት። እኔ ያሳዘኑኝ አባቱና ወይንም ጋሽዬ ናቸው ያሳዘኑኝ። እውነቴን ነው የምላችሁ። ጋሽዬ እኔ ለምን እንደሚያስገባቸው አላውቅም። ይኸው ጋሽዬ እንግዲህ ቤተሰቡን ገብተውበታል ማለት ነው። ነገር ግን አብርሽ አሻፈረኝ ብሏል። ጥፋቱ ያንተ ነው ሲሉ እንግዲህ ልጃቸውን ኮንነዋል ማለት ነው። ጋሽዬ አዎ ትክክል ነው፣ ጥፋቱማ የሱ ነው። ለምን የሀገር ሴቶች እያመጣኛ ምን ይሰሩልናል እንዴ? እንትን አደረገው ድርጅት አደረገው እኮ እንዴ! ሰው ድርጅት ከፍቶ ያስተዋውቃል። እሱ ሴቶችን እያንጋጋ እዩልኝ ወቁልኝ እንዴ አሁን ደግሞ አብረሽ እንደ ድሮ አይደለም ታውቃላችሁ። አሁን ድሮ ለምለም ስታመጡ የሆነ ጨቡድ ነበር ቢመስል የምር አሁን ይሄው ቲብር ማለት ነው። ማናጀር ነው የሚያስመስለው። የአምበርገሩን ይበላል፣ ይጠጣል፣ ምን ይላል፣ ይለብሳል፣ በቃ ዘና ይላል፣ ፈታ ይላል። ሀሳብ የለበት። የመዳም ቅመሞች ሰብስክራይብ ላይክ ያደርጉታል። የመዳም ቅመሞች ወይ የዋህ ናቸው፣ ለራሳቸው የማይኖሩ በሁሉ ነገር። የመዳም ቅመም ናት እኮ ግንባር ቀደም ሆና የምትሰለፍ ማርያምን። እንኳን የመዳም ቅመም እንኳንም የእናንተ እንኳ የኔ ጀግናዎች፣ የኔ ብርቱ፣ የኔ አንበሳዎች ማለት ነው። ስለዚህ እና እንደዛ ነው እላችኋለሁ። ለዛ ስለሆነ አብርሽ በቃ አምሮበታል። ወንድ ስለሚመስል በቃ ሴቶች ደግሞ ይመጡና የድሮ ፍቅረኛ ነው፣ የአሙስ ፍቅረኛ ነው፣ የገለመሌ ምናምን እያሉ ትዳርም እንዳይዛ አድርገውታል። እንግዲህ ፈጣሪ ስራችሁን ይስጣችሁ። ምንም ማድረግ አይቻልም። በቃ እንደዚህ ልጁን አቁማችሁ አቅሩት። እኛም ያው ከስር እንፈተፍታለን፣ እንቦጨቃለን። አጀንዳ በአጀንዳ አረጋችሁን እኮ ቢሰሙን። አዎ አዳዲስ አጀንዳ አምጡልን። እውነቴን ነው የምላችሁ። አዲስ አጀንዳ፣ በጣም ያልተዳሰሰ አጀንዳ ይዤላችሁ እመጣለሁ ማለት ነው። ስለዚህ ቻናሉን ላይክ በማድረግ ጀምሩ። ተው ላይክ አድርጉ እናንተ ማለት ነው። አይከፈልበት። እኔ እኮ እህታችሁ የመዳም ቅመም ነኝ አይደል እንዴ? አበረታቱኝ እስኪ። ኧረ ተው አላሳዝናችሁም? ሁልጊዜ የመዳም ቡሽና ይኸው ቪዲዮ መውጣት ስለማይመቸኝ ነው እንደዚህ ሁሌ እንደዚህ ቶሎ መለላችሁ ማለት ነው። እና ያለው ነገር ይሄ ነው ማለት ነው። በተረፈ ሰላማችሁ ብዙ ትርፍረፍ ይበልልኝ የኔ ምርጦች፣ የኔ ምርጦች። እና ይሄ ነው ያለው ነገር። ሰላማችሁ ይብዛልኝ። እሺ ይሄን ያልካወራው አይበቃኝም ውዶች፣ ይበቃኛል ማርያምን። እና ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። እውነት ለመናገር ያው ጦርነት በቃ ይበለን ፈጣሪ። ሁሉንም ነገር እሱ ያስተካክልልን ማለት ነው። አንድነታችን ኢትዮጵያዊናችን የድሮውን ያምጣልን። እውነት ለመናገር ሀገራችን ላይ በጣም ኃይለኛ ጦርነት ነው። ወገን እያለቀ ነው። በጣም እየረገፈ ነው። ዘመድ ወንድሞቻችን በጣም እየተሰዉ ነው እና ያሳዝናል። ማርያምን ይሄ ጦርነት መቼ እንደሚያልቅ እኔ እግዚአብሔርን በጣም ነው ግራ የሚያጋባኝ። ሲሰለቻል። ለማንኛውም ሰላማችሁ ይብዛልኝ ውዶችዬ።
ወሬ ያላብዛባችሁ። በያላችሁበት ፈጣሪ ይጠብቃችሁ። ሙቀት ደግሞ በጣም ኃይለኛ ነው። ራሳችሁን እየጠበቃችሁ